ሰላም እንዴት ናችሁ? የደሴል ቲቪ ሰባዎች እኔ ዛቤሪ መስከን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የበለስ ፍሬ የጤና ጥቅሞች ምን ናቸው የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። በተለይ ደግሞ የበለስ ፍሬ ምን ንጥረ ነገሮችን አካቶ ስለያዘ ነው ከልብ ጤና፣ ከአጥንት ጤና እንዲሁም ደግሞ የበሽታ የመከላከል ስርዓትን የሚገነባው የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ እንደሚታወቀው የበለስ ፍሬ ወይም ደግሞ ፕሪኪ ፒር እያልን የምንጠራው በውስጡ እጅግ በጣም ብዙ ንጥረ ነገሮችን አካቶ ስለያዘ ለጤና ብዙ በረከቶችን እንደሚለግስ ብዙ ጥናቶች ያስረዳሉ ማለት ነው። በተለይ ደግሞ የበለስ ፍሬ በውስጡ እጅግ በጣም ጠቃሚ የሆኑ ቫይታሚኖችን እንደ ቫይታሚን ሲ፣ ቫይታሚን ኤ በተለይ ደግሞ ቤታ ካሮቲን ወደ ቫይታሚን ኤ ተቀይሮ እጅግ በጣም ብዙ አገልግሎቶችን ይሰጣል። እንዲሁም ደግሞ የቫይታሚን ቢ ኮምፕሌክስ አይነቶችን ይዟል። በተለይ ደግሞ ቫይታሚን ቢ1፣ ቫይታሚን ቢ2፣ ቫይታሚን ቢ3፣ ቫይታሚን ቢ6 የመሳሰሉ ቫይታሚኖችን ይዟል ማለት ነው። ሌላው ደግሞ ማዕድናትን ወይም ደግሞ ሚነራሎችን እጅግ በጣም ጠቃሚ የሆኑ ሚነራሎችን ይዟል ማለት ነው። በተለይ ደግሞ በከፍተኛ ደረጃ ፖታሲየምን፣ ካልሲየምን፣ ማግኒዥየምን የመሳሰሉ ጠንካራ የሆኑ ማዕድናትን ይዟል። እንዲሁም ደግሞ በዝቅተኛ መጠን ብረትን፣ ዚንክን እና ፎስፎረስን በደንብ አካቶ ይዟል ማለት ነው። ሌላው ደግሞ አሰርን ወይም ደግሞ ፋይበር እያልን የምንጠራውን ንጥረ ነገር በደንብ ይዟል ማለት ነው። የበለስ ፍሬ አሰር እንደሚታወቀው ከምግብ መፍጫ ስርዓት ጋር ተያይዞ ያለውን ሂደት በማስተካከል እና በመደገፍ ደረጃ ትልቅ ሚና አለው። በተለይ ደግሞ ዌል የሆነ የዳይጀሽን ሲስተም እንዲኖር በማድረግ ደም ውስጥ ያለውን የስኳር መጠን በመቀነስ እንዲሁም ደግሞ ኮሌስትሮል ወይም ደግሞ ጠቃሚ ያሉን ቅባቶችን በማስተካከል ደረጃ እጅግ በጣም ጠቃሚ ነው ማለት ነው አሰር ወይም ደግሞ ፋይበር። ሌላው ጸረ ሙቀታማ ኬሚካሎችን በደንብ አጭቆ ይዟል። በተለይ ደግሞ ፍላቭኖይድ እያልን የምንጠራቸውን ለምሳሌ እንደ ካምፒፍሮል፣ ኪሪሲቲን የመሳሰሉ እጅግ በጣም አስፈላጊ የሆኑ ጸረ ሙቀታማ ኬሚካሎችን ወይም ደግሞ አንቲኦክሲዳንቶችን ይዟል። ሌላው ደግሞ ካሮቲኖይድ እና ቤታሌን የመሳሰሉ እጅግ በጣም አስፈላጊ የሆኑ ጸረ ሙቀታማ ኬሚካሎችን ወይም ደግሞ አንቲኦክሲዳንቶችን ይዟል ማለት ነው። እንግዲህ አንቲኦክሲዳንቶች ሴሎቻችን ሊጎዱ ከሚችሉ ፍሬ ራዲካሎች ወይም ደግሞ ያልተደራጉ ኤሌክትሮኖችን በመቀነስ እና በማስተካከል አጠቃላይ ጤንነቱ የተጠበቀ ሴል እንዲኖረን ያደርጋል። ብዙ ጊዜ ኢንፍላሜሽን እና የኦክሲዴቲቭ ስትረስ እያልን የምንጠራው ሂደት ብዙ ጊዜ ሴሎቻችን ይጎዳሉ እና ይህን ሂደት በማስተካከል ትልቅ ሚና አለው ማለት ነው። ሌላው ደግሞ የበለስ ፍሬ እንደሚታወቀው በዝቅተኛ መጠን ፖሊ አንሳቹሬትድ ፋቲ አሲድን ይዟል ማለት ነው። ይሄም አጠቃላይ ከደም ስሮች ጤንነት ጋር እንዲሁም ደግሞ ከልብ ጡንቻዎች ጋር ተያይዞ ያለውን ሂደት ያስተካክላል ተብሎ ይታሰባል። ሌላው ካርቦሃይድሬትን ይዟል። እንደሚታወቀው በተለይ ደግሞ ናቹራል ሱገሮችን እንደ ግሉኮስ እና ፍራክቶዝ የመሳሰሉ ጠቃሚ የሆኑ ግሉኮሶችን ስለያዘ ለጤና ትልቅ በረከትን ይለግሳል ማለት ነው። እንደሚታወቀው በ100 ግራም ውስጥ ፕሪኪፒር ወይም ደግሞ የበለስ ፍሬ 41 ኪሎ ካሎሪ ፕሮዲስ ያደርጋል ማለት ነው። ፕሮቲን 0.73 ግራም አካባቢ ፕሮዲስ ያደርጋል። ፋት በተለይ ደግሞ ፖሊ አንሳቹሬትድ ፋት ለምንጠራውን 0.51 አካባቢ ይዟል ማለት ነው። ሌላው ካርቦሃይድሬት 9.6 ግራም አካባቢ ይዟል። ፋይበር ወይም ደግሞ አሰር 3.6 ግራም አካባቢ ይዟል። ቫይታሚን ሲ 14 ሚሊ ግራም አካባቢ ይዟል። ቫይታሚን ኤ 2 ማይክሮግራም አካባቢ ይዟል ማለት ነው። ፖታሲየም 220 ሚሊ ግራም ይዟል። ማግኒዥየም 85 ሚሊ ግራም አካባቢ ይዟል። ካልሲየም 56 ሚሊ ግራም አካባቢ ይዟል። አይረን 0.3 ሚሊ ግራም አካባቢ ይዟል። ሶዲየም 5 ሚሊ ግራም አካባቢ ይዟል ማለት ነው። ስለዚህ በንጥረ ነገሮች የበለጸገ ስለሆነ ለጤንነታችን በጣም አስፈላጊ ነው ማለት ነው። አሁን ደግሞ የበለስ ፍሬ ወይም ደግሞ ፕሪኪፒር ምን ቤኔፊቶች አሉ ለጤንነታችን የሚለውን በ10 ከፍዬ ለእናንተ እነግራችኋለሁ። ቪዲዮውን ሰብስክራይብ ያላደረጋችሁ ሰዎች ቪዲዮውን ሰብስክራይብ ያደረጋችሁ እዩ። ነባራዊ ሰዎችም ላይክ እና ሼር እያደረጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው እንደሚታወቀው የበለስ ፍሬ ወይም ደግሞ ፕሪኪፒር ጸረ ሙቀት አማቂ ኬሚካል ባህሪ ያለው ወይም ደግሞ አንቲኦክሲዳንት ኢፌክት አለው። በተለይ ደግሞ ፍላቮኖይድ ለምሳሌ እንደ ኪሪሲቲን እና ካምፒፈሮል የመሳሰሉ እጅግ በጣም ጠቃሚ የሆኑ ጸረ ሙቀታማ ኬሚካሎችን ይዟል። እንዲሁም ደግሞ ካሮቲኖይዶችን እና ቤታሊን የሚባሉ እጅግ በጣም አስፈላጊ የሆኑ
አንቲኦክሲዳንቶችን ይዟል ማለት ነው። እነዚህ አንቲኦክሲዳንቶች አላማቸው ምንድነው? በተለይ ደግሞ ያልተረጋጉ ኤሌክትሮኖች ወይም ደግሞ ፍሪ ራዲካል እያልን የምንጠራቸው ኖርማል ሴሎቻችን እንዳይጎዱ ፕሪቨንት ማድረግ ነው። ወይም ደግሞ ፍሪ ራዲካሎች ከሚያደርሱት የሴሎችን ውድመት የሴሎችን ጉዳት ዳሜጅ በመከላከል ትልቅ ሚና አለው ማለት ነው። ብዙ ጊዜ ሴሎቻችን በፍሪ ራዲካሎች ሲጎዱ ኢንፍላሜሽን ይከሰታል፣ ኦክሲዴቲቭ ስትረስ እያልን የምንጠራው ችግር ይከሰታል እና ይህን ሂደት በመቀነስ አጠቃላይ ተላላፊ ላልሆኑ በሽታዎች በቀላሉ እንዳንጠቃ የበሽታ የመከላከል ስርዓታችን እንዲዳብር እና ኢሚዩኒቲያችን ቦስት እንዲሆን በማድረግ እጅግ በጣም አስፈላጊ ናቸው ማለት ነው። ስለዚህ የበሽታ የመከላከል ስርዓታችን እንዲዳብር አጠቃላይ ተላላፊ ያልሆኑ በሽታዎች በቀላሉ እኛ እንዳያጠቁን ያደርጋል ማለት ነው። ሁለተኛ የበለስ ፍሬ ለልብ ጤና በጣም አስፈላጊ ነው። ብዙ ጊዜ የበለስን ፍሬ በአመጋገባዎች ውስጥ የሚያካትቱ ሰዎች ፖታሲየምን ያገኛሉ፣ ፋይበር ወይም ደግሞ አሰርን ያገኛሉ፣ አንቲኦክሲዳንቶችን ያገኛሉ፣ ማግኒዥየም ብለን የምንጠራቸው እነዚህ አስፈላጊ የሆኑ ንጥረ ነገሮችን ያገኛሉ። እነዚህ ደግሞ ከልብ ጤና ጋር እጅግ በጣም ትልቅ ቁርኝት አላቸው ማለት ነው። በተለይ ደግሞ የደም ስሮችን በማዝናናት በማፍታታት ዋይድ እንዲሆኑ ወይም ደግሞ ሪላክስ እንዲሆን በማድረግ እና አጠቃላይ የልብ ጡንቻዎችን ጤንነት በመጠበቅ ደረጃ በጣም አስፈላጊ ናቸው። ከዚህ በተጨማሪ ኮሌስትሮልን በመቀነስ እጅግ በጣም ትልቅ ጥቅም አላቸው። ብዙ ጊዜ ኮሌስትሮል ደም ስር ላይ ሲከማች ደም ስሮች ግድግዳ ላይ ሲለጠፍ ደም ስሮች ይጠባሉ። በዛ ሂደት ደግሞ ለግፊት እንጠቃለን ማለት ነው። ግፊት ደግሞ በጊዜ ሂደት ለልብ ህመም ምክንያት ሊሆን ይችላል እና ይህም ሂደት በመቀነስ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ፋይበር አሁን እንዳልነው ኮሌስትሮልን በመቀነስ አጠቃላይ ደም ውስጥ ያለውን የስኳር መጠን በማስተካከል የተስተካከለ የደም ዝውውር እንዲኖር ያደርጋል ማለት ነው። ፖታሲየም ደግሞ እንደሚታወቀው ያልተመጣጠነ ሰውነታችን ውስጥ ፈሳሽ ካለ እሱን ባላንስ በማድረግ አጠቃላይ የሶዲየም ክምችት ካለ ኒውትራላይዝ በማድረግ እና የልብ ጡንቻዎችን ጤንነት በመጠበቅ እጅግ በጣም አስፈላጊ ነው ማለት ነው። ሌላው ማግኒዥየም ነው። ማግኒዥየም እንደሚታወቀው የደም ስሮችን እንዲፍታቱ ያደርጋል፣ አጠቃላይ የልብ ጡንቻዎችን እንዲዝናኑ ያደርጋል። በዛ ሂደት በቀላሉ ለልብ በሽታ ሰዎች እንዳይጠቁ ትልቅ ሚና አለው ማለት ነው። አንቲኦክሲዳንቶች ደግሞ በተለይ ደግሞ ቅድም የጠቀስናቸው ፍላቪኖይዶች እንደ ኩሪሲቲን፣ ካምፒፎሮል የመሳሰሉ እንዲሁም ደግሞ ቤታሌን የመሳሰሉ ጠንካራ የሆኑ አንቲኦክሲዳንቶችን ወይ ደግሞ ጸረ ሙቀት አማይ ኬሚካሎችን በደንብ ስለያዘ ይሄ የበለስ ፍሬ አሁን እንዳልነው ደም ስሮች ላይ ብግነት እንዳይፈጠር ወይም ደግሞ ኢንፍላሜሽን እያልን የምንጠራው እንዳይፈጠር፣ የኦክሳይድ ውጥረት እንዳይኖር እና አንዳንድ ችግሮች እንዳይፈጠሩ ያደርጋል ማለት በዛ ሂደት የተስተካከለ ልብ ጤና እንዲኖረን ያደርጋል ማለት ነው። ሶስተኛ ለዳይጀሽን ሲስተም ነው ወይም ደግሞ ለምግብ መፍጫ ስርዓት እጅግ በጣም አስፈላጊ ነው። እንደሚታወቀው የበለስ ፍሬ ወይም ደግሞ ፕሪኪ ፒር እያልን የምንጠራው ብዙ ጊዜ የበለስን ፍሬ የሚመገቡ ሰዎች እጅግ በጣም ጠቃሚ የሆነ ፋይበር ወይም ደግሞ አሰርን ያገኛሉ። አሰር እንደሚታወቀው እጅግ በጣም ከምግብ መፍጫ ስርዓት ጋር ተያይዞ ያለውን ሂደት በመቀነስ እንዲሁም ደግሞ የምግብ መፍጫ ስርዓት ላይ ብግነት እንዳይፈጠር፣ እብጠት እንዳይፈጠር፣ አጠቃላይ የተለያዩ ችግሮች እንዳይፈጠሩ ያደርጋል። ብዙ ጊዜ ኮንስቲፔሽን እያልን የምንጠራው ወይም ደግሞ የሰገራ ድርቀት፣ አጠቃላይ የምግብ መፍጫ ስርዓት ድርቀት እንዳይከሰትና ይህን ሂደት በማስተካከል ደረጃ እጅግ በጣም አስፈላጊ ነው ማለት ነው። ሌላው የሰገራ ልውውጥን ወይም ደግሞ ባውል ሙቭመንትን በማስተካከልና በመጠበቅ ደረጃ ትልቅ ሚና አለው። ሌላው አሰር እንደሚታወቀው በሁለት ይከፈላል። በውሃ የሚሟሟና በውሃ የማይሟሟ ብለን እንከፍለዋለን። በውሃ የሚሟሟው እንደሚታወቀው አንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎች እንደ ምግብነት ይጠቀሙታል። እንደ ምግብነት ሲጠቀሙት ደግሞ የአንጀታችን ግድግዳ ጤንነቱ የተስተካከለ እንዲሆንና በቀላሉ አንዳንድ ችግሮች እንዳይፈጠሩ በተለይ ደግሞ ከብግነት ጋር ተያይዞ ወይም ደግሞ ከአንጀት ቁጣ ጋር ከአንጀት ብስጭት ጋር ተያይዞ ያለውን ሂደት በመቀነስ ትልቅ ሚና አለው። በውሃ የማይሟሟው የፋይበር አይነት ወይም ደግሞ የአሰር አይነት ደግሞ አሁን እንዳልነው ሰገራን በማለስለስ እና አጠቃላይ የሰገራ ልውውጥ እንዲካሄድ በማድረግ እንዲሁም ደግሞ ኮንስቲፔሽን እያልን የምንጠራው ችግር እንዳይፈጠር ያደርጋል ማለት ነው። ሌላው አሰር ጥቅሙ ምንድነው? በተለይ ደግሞ ደም ውስጥ ያለውን የስኳር መጠን በማስተካከልና በመቀነስ ደረጃ ትልቅ ሚና አለው። እንዲሁም ደግሞ በተለይ ደግሞ አንጀት ላይ በከፍተኛ ደረጃ ኮሌስትሮል ለምንጠራው ነው ጠቃሚ ያልሆኑ ቅባቶች እንዳይመጠጡ ከገቡ በኋላም ደም ስር ላይ እንዳይከማቹ በማድረግ በተለይ ደግሞ ወደ ስቶሬጅ ሳይት እንዲሄዱ በማድረግ እጅግ በጣም ትልቅ ጥቅም አለው ማለት ነው። አራተኛ ደም ውስጥ ያለውን የስኳር መጠን ሬጉሌት እንዲሆን ያደርጋል። እንደሚታወቀው አሁን እንዳልነው የበለስ ፍሬ ብዙ ጊዜ በተለይ ደግሞ ምግብ ከበላን በኋላ ከፍተኛ ግላይሴሚክ ኢንዴክስ ያላቸው ምግብ ከበላን በኋላ
ይህን የበለስ ፍሬን ቢመገቡ ሰዎች ዝቅተኛ የሆነ ግላይሴሚክ ኢንዴክስ ስላለው እንዲሁም ደግሞ ፋይበር ስላለው ከፍተኛ የሆነ ፋይበር ከፍተኛ የሆነ አንቲኦክሲዳንቶችን እና ማዕድናትንና ቫይታሚኖችን በደንብ ስለያዘ ደም ውስጥ ያለው የስኳር መጠን እንዲረጋጋ ያደርጋል። ብዙ ጊዜ ፋይበርን ይዟል። ፋይበር ደግሞ አሁን እንዳልነው በተለይ ምግብ ከበላን በኋላ ያለውን የስኳር መጠን ደም ውስጥ ላይ ሲበዛ ወደ ስቴሮይድ እንዲሄድና አጠቃላይ የኢንሱሊን ሴንሲቲቪቲ እንዲጨምር በማድረግና ኢንሱሊን በከፍተኛ ደረጃ እንዲመረት በማድረግ ትልቅ ሚና አለው ማለት ነው። ሌላው በተለይ ደግሞ የበለስ ፍሬ በውስጡ አንቲኦክሲዳንቶችን ይዟል። ቅድም እንደጠቀስነው እንደ ፍላቮኖይድ፣ ቤታሌን እና ካርቲኖይድ የመሳሰሉ ጠንካራ የሆኑ ውህዶችን ይዟል ማለት ነው። ወይም ደግሞ ጸረ ሙቀት አማቂ ኬሚካሎችን ይዟል። እነዚህ ኬሚካሎች ደግሞ በተለይ ቤታ ሴል ላይ ወይም ደግሞ ፓንክሪያስ ላይ ኢንፍላሜሽን እንዳይፈጠር፣ ብግነት እንዳይፈጠር፣ የሴሎች ቁጣ እንዳይኖር ይከላከላል ማለት ነው። በዛ ሂደት የተሻለ የኢንሱሊን ስራ እንዲኖር ያደርጋል ማለት ነው። በተለይ ይህንን የበለስን ፍሬ አዘውትረው የሚጠቀሙ ሰዎች ጤነኛ የሆኑ ሰዎችም ቢሆኑ ፕሪዲያቤቲክ የሆኑ ሰዎችም ቢሆኑና እንዲሁም ደግሞ ስኳር ያለባቸው ሰዎች ቢሆኑ የደም መጠናቸውን እንደሚያሻሽል፣ የደም ውስጥ ያለውን ስኳር መጠን እንደሚቀንስ ብዙ ጥናቶች አመልክተዋል ማለት ነው። አምስተኛ ወይታቸውን ማኔጅ ያደርግላቸዋል ለሰዎች ማለት ነው። በተለይ ወይም ደግሞ የተመጣጠነ ኪሎ እንዲኖራቸው፣ ሸንቃጣ ሰውነት እንዲኖራቸው ያደርጋል ማለት ነው። የበለስ ፍሬ በተለይ እንደሚታወቀው በዝቅተኛ የሆነ ካሎሪ ያለው የበለስ ፍሬ እንዲሁም ደግሞ ከፍተኛ የሆነ ፋይበር ስላለው፣ ፋይበር ደግሞ ቅድም እንዳልነው ውፍረት፣ ከፍተኛ የሆነ ኮሌስትሮል ወደ ሰውነታችን እንዳይመጠጥ በማድረግ ከፍተኛ የሆነ ስኳር ወደ ሰውነታችን ወደ ደም ስር እንዳይመጠጥ በማድረግ ትልቅ ሚና አለው ማለት ነው። በዛ ሂደት ሸንቃጣ ሰውነት እንዲኖር፣ ኪሎአችን የተመጣጠነ እንዲሆንና አጠቃላይ ቦዲ ማክስ ኢንዴክሳችን በኖርማል ሌቭል እንዲሆን ያደርጋል ማለት ነው። ስድስተኛ የበሽታ የመከላከል ስርዓታችን ሳፖርት ያደርጋል። አሁን እንዳልነው ማለት ነው የበለስ ፍሬ ምክንያቱም በተለይ ደግሞ እጅግ በጣም ጠቃሚ የሆነውን ቫይታሚን ሲን ይዟል። እንዲሁም ደግሞ በትንሽ መጠን ደግሞ ዚንክ የመሳሰሉ ጠንካራ የሆኑ ውህዶችን ይዟል። ሌሎችንም አንቲኦክሲዳንቶችን በደንብ ስለያዘ የበሽታ የመከላከል ስርዓታችን ቦስት በማድረግ አጠቃላይ ኢንተርናሊ ሊከሰቱ የሚችሉ ችግሮችን በመከላከል ደረጃ እና ኤክስተርናሊ ከጀርሞች የሚመጣውን ጉዳት በመከላከል በማስተካከል ትልቅ ሚና አለው ማለት ነው። የበለስ ፍሬ በተለይ ደግሞ ቫይታሚን ሲ እንደሚታወቀው እጅግ በጣም ጠንካራ የሆነ አንቲኦክሲዳንት ስለሆነ እና የበሽታ የመከላከል ስርዓታችን ቦስት ስለሚያደርግ በተለይ ደግሞ ከበሽታ ከመተንፈሻ አካላት ችግር ጋር ያለውን ሂደት በተለይ ደግሞ የሳምባ ምች፣ ጉንፋን፣ ብሮንካይተስ፣ ሌሎችም ሳይነስ እያለ የምንጠራቸውን ችግሮች በቀላሉ ያስተካክላል ተብሎ ይታሰባል። እንዲሁም ደግሞ የምግብ መፍጫ ስርዓት ላይ ብግነት እንዳይፈጠር፣ ቁጣ እንዳይኖር በማድረግ የመገጣጠሚያ አካላት ላይ አንዳንድ ችግር እንዳይፈጠር ያደርጋል ማለት ነው። በዛ ሂደት የበሽታ የመከላከል ስርዓታችን ያስተካክላል ተብሎ ይታሰባል ማለት ነው። ምክንያቱም በውስጡ እንደ ቫይታሚን ሲ፣ ዚንክ እና ሌሎች ጠንካራ የሆኑ አንቲኦክሲዳንቶችን እንደ ፍላቮኖይድ፣ ካርቲኖይድ እና ቤታሊን የመሳሰሉ ጠንካራ የሆኑ ውህዶችን ስለያዘ ይህን ሂደት በመቀነስ የበሽታ የመከላከል ስርዓታችን እንዲዳብር ያደርጋል። እንዲሁም ደግሞ ነጭ የደም ሴሎች ቁጥርን በማስተካከልና በመደገፍ ደረጃም ትልቅ ሚና አለው ማለት ነው። ሰባተኛ ለአጥንታችን ጤና ነው። የበለስ ፍሬ እንደሚታወቀው በውስጡ በከፍተኛ ደረጃ ካልሽየምን፣ ፎስፎረስን፣ ማግኒዥየምን፣ ቫይታሚን ሲን በደንብ አጭቆ ይዟል ማለት ነው። በተለይ ካልሽየም፣ ፎስፎረስ እና ማግኒዥየም ደግሞ ለአጥንታችን ምን ያህል አስፈላጊ እንደሆኑ እናውቃለን። በተለይ እነዚህ ኤሌመንቶች ሳብሴት ናቸው የአጥንታችን ወይም ደግሞ የአጥንታችን አባል ናቸው። አጥንታችን ያለ እነዚህ ማዕድናት ምንም ነው ማለት ነው። በተለይ እነዚህ ማዕድናት ከሌሉ እንደ ላስቲክ ይተጣጠፋል ማለት ነው። ስለዚህ እነዚህን በደንብ አጭቆ ስለያዘ የበለስ ፍሬ ለአጥንታችን ጤና እጅግ በጣም አስፈላጊ ነው ማለት ነው። ሌላው ደግሞ ቫይታሚን ሲን ይዟል። ቫይታሚን ሲ ደግሞ ለአጥንታችን ለኮላጅን ምርት የሚያገለግለውን ኮላጅን እንዲመረት ኢኒሼት ስለሚያደርግ ቫይታሚን ሲ አጠቃላይ ሄልዝ የሆነ ቦን እንዲኖረን በተለይ ደግሞ ላተር ኤጅ ላይ ሊመጣ የሚችለውን ኦስቶፖሮሲስ እያልን የምንጠራውን ሂደት በመቀነስ እና በማስተካከል የአጥንት መሳሳትን፣ የአጥንት መሰበርና አንዳንድ አደጋዎችን ይቀንሳል ማለት ነው። ስምንተኛ አንቲ ኢንፍላማቶሪ ኢፌክት አለው ወይም ደግሞ ጸረ ብግነት ባህሪ አለው የበለስ ፍሬ። በተለይ ጥናቶች እንደሚያስረዱት የበለስ ፍሬን አዘውትረው የሚጠቀሙ ሰዎች በተለይ ደግሞ ይሄ ክሮኒክ ኢንፍላሜሽንን ፕሬቨንት በማድረግ እና
አጠቃላይ ለብዙ ስር የሰደደ ብግነትን በመቀነስና በማስተካከል ደረጃ ትልቅ ሚና አለው ማለት ነው። ብዙ ጊዜ የበለስ ፍሬ በአንቲኦክሲዳንቶች የበለጸገ ነው። ቅድም እንደጠቀስነው በእነዚህ ፍላቮኖይድ እያልን የምንጠራቸው ለምሳሌ እንደ ኩርሲቲን፣ ካምፒፍሮል የመሳሰሉ ጠንካራ የሆኑ ውህዶችን ይዟል። እንዲሁም ደግሞ ካርቲኖይድ እና ቤታሊን የመሳሰሉ እጅግ በጣም አስፈላጊ የሆኑ ውህዶችን ስለያዘ ፍሪ ራዲካሎች ወይም ደግሞ ያልተረጋጉ ኤሌክትሮኖች ከሚያደርሱት የሴሎችን ጉዳት በመከላከል አጠቃላይ ሰውነታችን ውስጥ ኢንፍላማቶሪ ማርከሮች ራይዝ እንዳያደርጉ በመከላከል እና ብግነት እንዳይከሰት በማድረግ ትልቅ ሚና አለው ማለት ነው። 9ኛ ጉበታችን ያጸዳልናል ወይም ደግሞ ሊቨርን ዲቶክስ ያደርጋል። ብዙ ጊዜ ቅድም እንደጠቀስነው በከፍተኛ ደረጃ አንቲኦክሲዳንቶችን ወይም ደግሞ ጸረ ሙቀታማ ኬሚካሎችን በደንብ ስለያዘ ለምሳሌ እንደ ፍላቮኖይድ ቅድም እንደጠቀስናቸው ኩርሲቲን እና ካምፒፍሮል የመሳሰሉ ጠንካራ የሆኑ ውህዶችን ስለያዘ ቤታሊን እና ካርቲኖይድ የመሳሰሉ አደገኛ የሆኑ ጸረ ሙቀታማ ኬሚካሎችን ስለያዘ አጠቃላይ በተለይ ደግሞ እነዚህ ፍሪ ራዲካል እያልን የምንጠራቸውን ኒውትራላይዝ በማድረግ እና ያልተረጋጉ ኤሌክትሮኖች ከሚያደርሱት የሴሎችን ውድመት የሴሎችን ጉዳት ይከላከላል ማለት ነው። እንዲሁም ደግሞ እንደሚታወቅ ጉበታችን ዲቶክስ ታደርጋለች የተለያዩ ኬሚካሎችን እና በተለይ ደግሞ እነዚህ መርዛማ ንጥረ ነገሮች የጉበታችን ኖርማል ሴል እንዳይጎዱ በማድረግ እጅግ በጣም አስፈላጊ ነው ማለት ነው። 10ኛ እና የመጨረሻው ለቆዳ ጤና በጣም አስፈላጊ ነው። እንደሚታወቀው የበለስ ፍሬ በተለይ ደግሞ በውስጡ ቫይታሚን ሲን ይዟል። ቫይታሚን ሲ ደግሞ ለቆዳችን እጅግ በጣም አስፈላጊ ከሚባሉ ቫይታሚኖች አንዱ ነው ማለት ነው። በተለይ የኮላጅንን ምርት እንዲጨምር ስለሚያደርግ እና የኮላጅንን ምርት ስለሚያሻሽል አጠቃላይ ተጣጣፊ ቆዳ እንዲኖር ያደርጋል። ኤክስተርናል ሊከሰት የሚችለውን የተለያዩ ጉዳቶችን ይከላከላል ማለት ነው። በተለይ ደግሞ የተስተካከለ ኮላጅን ምርት ካለ አጠቃላይ ያለ እድሜ የሚመጣ መሸብሸብን፣ ያለ እድሜ የሚመጣ መገርጀፍን እንዲሁም ደግሞ አንዳንድ ችግሮችን ያስተካክላል ማለት ነው። እንዲሁም ደግሞ ያለ እድሜ የሚመጣ የቆዳ እርጅናን በመከላከል ደረጃ ትልቅ ሚና አለው ማለት ነው። ብዙ ጊዜ የበለስ ፍሬው ዘይቱ ለቆዳ ኬር ማድረጊያ ወይም ደግሞ ለቆዳ ንጽህና መጠበቂያ ተደርጎ ይቆጠራል ማለት ነው። በመጨረሻ እንዴት መጠቀም እንችላለን የሚለውን ስናይ ደግሞ ይህንን የበለስ ፍሬ እንዴት መመገብ እንችላለን ሲል አንደኛ በጥሬው መመገብ ይቻላል። ሁለተኛ ደግሞ ኩክ በማድረግ ወይም ደግሞ በማብሰል መጠቀም ይቻላል። ሌላው ደግሞ በጁስ መልክ በመፍጨትም መጠቀም ይቻላል ማለት ነው። በተለይ ደግሞ አንዳንዴ ሰዎች ፍሬውን እንደ ቅባት በመጠቀም ለቆዳቸው ማስዋቢያ፣ ለቆዳቸው ኬር ማድረጊያ ይጠቀሙታል ማለት ነው። ስለዚህ የበለስ ፍሬ ይህን ያህል ጥቅሞችን እነዚህን ያህል ጥቅሞች ይዟል ማለት ነው። ስለዚህ አዘውትሮ መጠቀም አሁን እንዳልነው በተለይ ደግሞ ከበሽታ መከላከል ስርዓት ጋር ተያይዞ ከቆዳ ጤንነት ጋር፣ ከአጥንት ጤንነት ጋር፣ ከልብ ጤንነት ጋር እና አጠቃላይ የበሽታ የመከላከል ስርዓትን በመደገፍ ደረጃ ትልቅ ሚና ስላለው አዘውትሮ መጠቀም አሪፍ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ የበለስ ፍሬ ምን ምን የጤና ጥቅሞች አሉት፣ ምን ምን ንጥረ ነገሮችን ይዟል፣ ለምን ለምን ጥቅም ይኖራል የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስዎ በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።